21 ዓመቴ ነው። በዚህ ዕድሜ ብዙ ስህተቶችን ሰርቻለሁ። በዛው ልክ ደግሞ በራሴ የምኮራባቸው ጥሩ ነገሮችን አድርጌያለሁ። ብልጥ ከሰው ስህተት ይማራል፣ ሞኝ ደግሞ ከራሱ ስህተት ነው የሚማረው። በሰዓቱ ሞኝ ነበርኩ። ማንም በወጣትነቴ እነዚህን ስህተቶች እንዳትሰራ፣ እነዚህን ነገሮች ማድረግ የለብን ብሎ ያስተማረኝ አንድም ሰው አልነበረ። ህይወትን አትቀጥቅጣ ያስተማረች። ስለዚህ ብልጡንና ከኔ ስህተቶች ተማር። ዛሬ በሀያዎቹ እድሜ ልታውቃቸው የሚገቡ 10 ላይፍ ሌሰኖች ይሰጣሉ። እነዚህ 10 የህይወት መርሆች በሀያዎቹ እድሜ ብታውቋቸውና እነሱን መተግበር ብትጀምር በሳልና ስኬታማ ወንድ እንድትሆን ያደርጋል። ሴትም ከሆንሽ በተመሳሳይ። በተለይ የመጨረሻው በጣም ወሳኝ ነው። ለማታውቁኝ ቴዲ ይባላለሁ። ኮንቴንት ክሬተር ነኝ። የምሰራው ኮንቴንት ሰልፍ ኢምፕሩቭመንት ወይም ራሳችሁን እንድታሻሽሉ የሚያግዟችሁ፣ ሰውነታችሁ ላይ፣ ኮንፊደንሳችሁ ላይ፣ ማይንድ ሴታችሁ ላይ ራሳችሁን እንድታሻሽሉ የሚያግዟችሁን ቪዲዮዎች እዚህ ቻናል ላይ ታገኛላችሁ። ባለፈው በሰራሁላችሁ ቪዲዮ ደግሞ ኢትዮጵያ ላይ አለ የተባለ የ1% ወንዶች ኮሚኒቲ ቢውል ማድረግ እፈልጋለሁ እና ይህም ቻናል የተከፈተው ለዛ ዓላማ ስለሆነ ሰብስክራይብ አድርጋችሁ ጀማችሁን መቀላቀላችሁ እንዳረሱ። የመጀመሪያው በሀያዎቹ እድሜ ልታውቀው የሚገባው ብዬ የማስበው የላይፍ ሌሰን ማንም አንተን ሊያድን አይመጣም። አብዛኞቻችን ምን ብለን እናስባለን መሰላችሁ? የሆነ ተአምር በቃ መጥቶ ወይ ዘመድ ሊሆን ይችላል ወይም የሆነ ኢማጅን የምናደርገው ነገር አለ። የሆነ ሰው መጥቶ ህይወታችንን ሊያድን ምናምን የሚችል አንድ ቁርጥ ነገር ልንገራችሁ። ወንድ እስከሆናችሁ ድረስ ማንም ስለ እናንተ ግድ አይሰጡም። ራሳችሁ ናችሁ የራሳችሁን ህይወት የምትቀይሩት። ቢያንስ ወደ ምድር ስንመጣ እንደ ሴቶች አድቫንቴጅ ይዘን አይደለም የመጣ ነው። እነሱ በቃ ህይወት እንትን ብትላቸው ራሱ አሪፍ ብር ያለው ወንድ ካገቡ ያን ያህልም ስለሚሰሩት ነገር እናም ላይጨነቁ ይችላሉ። ወንድ እስከሆንክ ግን ያንን ወንድ መሆን አለብህ። ቤተሰቦቹን፣ ሚስቱን፣ ሌሎች ነገሮችን ራሱ የሚቀይር ወንድ መሆን አለበት። ስለዚህ እዚህ ዓለም ላይ እስከምትኖር ድረስ ከቤተሰብ ከሌላ ሰው ከምናምን ምንም መጠበቅ የለብን። ለራስ ያለው ራስ ነው። ሰውነትን ማንም መጥቶ አይቀይርልም። መስራት የምፈልገውን የብር መጠን ማንም መጥቶ አይሰራልን። ለራስ ያለው ራስ ብቻ። ሁለተኛ በየቀኑ ራስን 1% አሻሽል ወይም 1% ሩል የሚባለውን ህግ መተግበር ጀምር። ይህንን የህይወት መሪ የተማርኩት አቶሚክ ሃቢትስ ከሚለው መጽሐፍ ነው። ያንን መጽሐፍ ካነበባችሁት ጀምስ ክሊር አንድ የሚላት ነገር አለች። በየቀኑ ራሳችሁ ላይ 1% ማሻሻል ከጀመራችሁ በአመቱ መጨረሻ ራሳችሁን በ30% የተሻላችሁ ሰዎች እንደምትሆኑ ያሳያችኋል። ስለዚህ በየቀኑ ራስን 1% ብቻ ለማሻሻል ከሞከርክ በአመቱ መጨረሻ ሌላ ሰው ነው የምትሆነው። ስለዚህ ሁሉንም ነገር በአንዴ ለማድረግ በአንዴ ለመቀየር ከመሞከር በፊት በቀን ለ1% ብቻ ራስን አሻሽል። በቀን ለ30 ደቂቃ ጂም መስራት ሊሆን ይችላል። 10 ገጽ ማንበብ ሊሆን ይችላል። መማር የምትፈልገው ስኪል ላይ ለ1 ሰዓት ብቻ ሪሰርች መስራት ሊሆን ይችላል። ብቻ ራስን መቀየር የምትፈልግበት ነገር ውስጥ 1% በየቀኑ ራስን ማሻሻል ከሞከር በአመቱ መጨረሻ ሌላ ሰው ነው። ነገሮችን ክሊር ለማድረግ ሞክር። ምንድን ነው የምትፈልገው? በዚህ ሰዓት ራስን ምን ላይ ነው ማሻሻል የምትፈልገው? ሰውነት ነው? ማይንድ ሴት ነው? ፋይናንስ ነው? ምረጥና በየቀኑ ራስን 1% ብቻ ለማሻሻል ሞክር። ይህ ብዙ ነገሮች እንድቀይር ያደረገኝ የህይወት ሌሰን። ሶስተኛ መቼም ቢሆን የጀመርከውን ነገር ሳትጨርስ እንዳታቆም። ይሄ ነገር አሁን ላለን ወንዶች በጣም ወሳኝ የሆነ የህይወት መርህ ነው። ለምን መሰላችሁ? ራሳችሁን ካያችሁ የሆነ ሰዓት ትሬዲንግ መጥቶ ነበረ፣ ሁሉም ጀምሮ ነው ያቆመው። ዛሬ ስለ ዩቲዩብ አውቶሜሽን ሰምተህ ሊሆን ይችላል፣ እሱንም ትጀምራለህ። ግን ያንን ነገር ሳታሳካ ለምንድን ነው ቆይ ኩዊት እያደረክ ያለው? ትጀምራለህ፣ ትሞክራለህ፣ ትሰራለህ፣ ግን ታቆማለህ። አንድ የኔ የህይወት መርህ አለ። ባለፈው የሰራሁት ቪዲዮ ላይ ከሰማችሁ ምናልባት በቃ ሁሉም ወንድ እንዲያቆም የምፈልገው ነገር ነው። ወይ ስኬታማ ትሆናለህ ወይ ስኬታማ ለመሆን እየሞከርክ ትሞታለህ። በቃ ውስጥ ያለው አሁን ውስጤን ያሳመንኩት ነገር ያ ነው። ወይ ስኬታማ ሆናለሁ ወይ ስኬታማ ለመሆን እየሞከርኩኝ ይሞታል። አለቀ። ሌላ ምንም ነገር የለም። አንተ ያለህ ዓላማ አንተን ሊያሳጣም ይችላል አይደለም። ሰውነትን ቢውልድ ማድረግ እንጂ መስራት አንተን አይገለም። በዚህ ጋር ብር ለመስራት መሞከር አንተን አይገለም። በፖዚቲቭ ወይ ከሆነ ብር እንሰራው ሌሎች ነገሮችን በቃ ህይወትን ዓላማ ህይወትን የማይወስድ ነገር ከሆነና ያንን ነገር ፑሽ አድርገህ እስከ መጨረሻው ሰርተ ያን ነገር መጨረስ ካልቻልክ አንተ ያው ደካማ ሰው እንደሆንክ ማወቅ አለብህ። ስለዚህ የጀመርከውን ነገር ወይም አይምሮ ውስጥ ያለውን ዓላማ ሳታሳካ ለማቆም በጭራሽ እንዳትሞክር ነገር ያለው። ወንድ ልጅ ከሆንክ ወይ ስኬታማ ትሆናለህ ወይ ስኬታማ ለመሆን እየሞከርክ ትሞታለህ። አራተኛ እምቢ ማለትን ልመድ። በሀያዎቹ ዕድሜ ውስጥ በጣም አስቸጋሪው ነገር ጓደኞቻችን ይበዛሉ አይደለም። በዙሪያችን ብዙ ሰርክሎች አሉን። ብዙ ሳንፈልግ የምናደርጋቸው ነገሮች አሉ። እዚህ ጋር ጓደኞቻችንን ጠጡ ካሉ በቃ እነሱ እንዳይደበራቸው ብለን እንጠጣለን። በዛ ጋር አንድ ሰው የሆነ ነገር አድርግልኝ ሲል እሱን ላለማስከፋት ብለን ማየውን ነገር እናደርጋለን። በቃ ሰው ምን ይለኛል ብለን ስለምናስብ ራሳችንን ማየውን ነገር ውስጥ ነው እየከተትን ያለ ነው። ግን ራሳችንን ልናከበር ይገባል። ኖ ማለትን መልመድ አለብን። በዚህ ዕድሜ ኖ ማለት ያንተ መገለጫ ያንተ ህይወት መርህ ሊሆን ይገባል።
ለአንተ ምቾት ማይሰጥ ከሆነ ወደፊት ሊደርስበት ካሰብከው ቦታ ወደኋላ ያደርገኛል ብለህ የምታስብ ነገር ከሆነ ኖ ማለት ብዙ ሰዎችን ሊያስከፋ ይችላል። ግን ከማንም በላይ አንተ ትቀድማለህ። የዛኔ አንተን መከበር ትጀምራለህ። ስለዚህ ኖ ማለት ልምድ ይሁን። አራተኛ የህይወት ሌሰን ወይም ህይወት ቀጥቅጣ ያስተማረችኝ ወሳኙ ፓርት ብርን አክብር። አንድ የሆነ ቦታ የሰማሁት አባባል አለ። ለ100 ብር ያልታመንክ ለ100,000 ብር አትታመን የሚባል አባባል አለ። እስቲ ራስን ጠይቅ። አንድ ያለን 100 ብር እንዴት ነው በቀን ስፔንድ የምታደርገው? የማይሆን ምግብ እየበላ ነው? በምን እንዳጠፋው ሳታቅ ሶሻል ሚዲያ ለካርድ ለምናምን እያደረግክ ነው የምታጠፋው? ወይስ ፕላን አድርገ ይህ ነገር ለዚህ መሆን አለበት እያልክ እያሰብክ ነው የምታጠፋው? የምታገኘውን ብር ሴቭ አድርግ። ኢንቨስት ማድረግ ያለብን ነገር ላይ ኢንቨስት አድርግ። በተራ ነገር ብር ከምታጠፋ፣ በምትለብሰው ነገር፣ በምትበላው ነገር ምናምን ብር ከምታጠፋ ራስን ቢውልድ የሚያደርግ ነገር ላይ ብር አጥፋ። ለምሳሌ ጂም የምትሰራ ነገር ከሆነ ለጂም ክፈል። ኮንቴንት ክሬት የምታደርግ ነገር ከሆነ ላይት፣ ማይክ፣ ስልክ ምናምን ግዛበት። ራስን ለማሻሻል ለመቀየር፣ እስኪ ለመማር የምታስብ ነገር ከሆነ የሆነ ኮርስ ግዛበትና ራስን አስተምር። አይ እነዛ ነገሮች አልፈልግም ካልክ ደግሞ መጽሐፍ ይሸጣል አይደል? መጽሐፍ ገዝተህ እነዛን መጽሐፎች አንብብ። እነዚህ ነገሮች በኋላ ላይ ነው የሚከፍሉ። አሁን ምንም ደስታ ላታገኝባቸው ትችላለህ። ግን ቀናቶች እያለፉ አመታቶች እያለፉ ሲሄዱ እነዚህ ነገሮች ሪል አውትካማቸው መታየት ይጀምራሉ። ብርንም ዝም ብለህ ለፍተህ ከምታመጣ ዝም ብለህ ከምታጠፋ ራስን ቢውልድ እንድታደርግ ያደርጋል። ስለዚህ ለ100 ብር ታመንና ወደፊት ለ100,000 ብር እንድትታመን ያደርጋል። ስድስተኛ ሌሎችን ሰዎች ለመቀየር ከመሞከር በፊት መጀመሪያ ራስን ቀይር። አብዛኞቻችን ችግሩ ይሄ ራሳችንን የት እንዳለን ሳናቅ ራሳችንን ሳንቀይር ራሳችን ላይ መስራት እያለብን ሌሎች ሰዎች ለመቀየር ሞክር። ያ ደግሞ በጣም ስህተት ነው። መጀመሪያ ራስን ነው ቢውልድ ልታደርግ የሚገባው። ሰውነትን፣ ማይንድ ሴትን፣ ብርን መጀመሪያ ራስ ላይ ፎከስ አድርገህ ከሰራ በኋላ ለሌሎች መርዳት፣ ማቅረብ፣ እንዲቀየሩ ማገዝ ትጀምራለህ። ልክ እኔ ድሮ ሲጀምር ሰልፍ ኢምፕሩቭመንቱ ስገባ አብሬ ጓደኞቼን ልከት ሞክሬ ነበረ። ግን አንተ ያለ አላማና እነሱ ያላቸው አላማ አንድ ላይሆን ይችላል። መጀመሪያ ራሴ ላይ ፎከስ አድርጌ ከሰራው በኋላ እኔ ራሴን በዚህ መንገድ ቀይር፣ አብረን እንቀይር ብል ማንም ሰው ነው። ዩቲዩብንም የከፈትኩት በዛ መንገድ ነው። ሰውነቴን ለመቀየር እየሞከርኩ ነው፣ እያሻሻልኩ ነው። ማይንድ ሴቴን እያሻሻልኩ ብር ለመስራት እየሞከርኩ ነው። ያን ነገር የተወሰነ ነገር ስላወቅኩኝ ወይም ራሴን ስለቀየርኩኝ አብረን እንቀይር ብዬ ዩቲዩብ ቻናል ከፍቼ እየሰራሁ ነው። በዛ መንገድ ነው አንተ መሄድ ያለብህ። መጀመሪያ ራስ ላይ ሰርተህ ራስን ስትቀይር ነው ለሌሎች ሰዎች የምትደርሰው። ምንም ሳይኖር ለቤተሰቦች ብትረዳ፣ ምንም ሳይኖር ለጓደኞች ብትረዳ፣ ምንም ሳይኖር ሌላ ነገር ለማድረግ የምትሞክር ነገር ከሆነ መልሰህ ወደ ታች ነው እየወረድክ የምትመጣው። አንድ ባለፈው የሚገርም አባባል ሰማኝና በዚሁ ልንገርህ እስኪ። 2 ሰዎች ነበሩና መሰላል እየወጡ ነው። አንደኛው ቀድሞ ስለወጣ ወደ ላይ ከፍ እያለ እየሄደ ነው። አንደኛው ደግሞ ከታች አለ። የታችኛው አግዘኝና ከፍ አድርገኝ አብረን እንውጣ ይለዋል። ከዛ ከላይ ያለው ሰው የታችኛውን ሰው ለመጎተት እየሞከረ እያለ መሰላሉ ይሰበርና ይወድቃሉ ማለት ነው። ግን ይህን ነገር ወደ ህይወት አምጡትና እስኪ ያ ሰውዬ መጀመሪያ ተሰቅሎ ጨርሶ ያንን ሰው ለመርዳት ቢሞክር በገመድ ቢያስተካክለው ምናልባት 2 ስለሆነ ነው መሰላሉ የተሰበረው። እንደዚህ አይነት ነገር ብላችሁ አስቡ። መጀመሪያ ራሳችሁ ነው ማዳን ወይም መቀየር ያለባችሁ። የዛኔ ሌሎች ሰዎችን መርዳት ትሞክራላችሁ። 7ኛ ሰውነት መገለጫክ መከበሪያክ ነው። እስቲ አስበው፣ የሆነ ሰው የተሰበሰበበት ቦታ ወይም ክፍል ሊሆን ይችላል። በሩን ከፍተህ ስትገባ ያለ ኮንፊደንስ፣ ያለ ሰውነት፣ ግርማ ሞገስ፣ ሴቶች በተሰበሰቡበት ቦታ ስታልፉ አፋቸውን ከፍቶ ሲያዩ ምናምን፣ ይህ ነገር እንዲሆን የሚችለው አሪፍ ሰውነት ካለ፣ አሪፍ ኮንፊደንስ ካለክ ነው እንጂ ዝም ብለህ ቀጫጫ ሆነ እየተወራጨ እየሄደ አሁን ያልኩን ነገር ማግኘት አትችልም። ሰዎች ከምንም በላይ ቀድሞ የሚገነዘቡት ነገር ወይም ቀድሞ የሚያዩት ነገር ሰውነትህ ነው። እኔ ፊት ለፊቴ እየመጣ ያለን ግርማ ሞገስ ኮንፊደንስን ሰውነትህን ነው እንጂ ላይ የሚችለው ውስጥ ያለን ፐርሰናሊቲ ላይ አልችልም። ዓለም ላይ ደግሞ ፈርስት ኢምፕሬሽን የሚባል ነገር አለ። ያን ነገር መቀየር የምትችለው ደግሞ ጂም በመስራት ሰውነትን ቢውልድ በማድረግ። አሪፍ ሰውነት ሲኖር ሰዎች ያከብረዋል፣ ሴቶች ይወዱሃል። ከዛ በተጨማሪ ደግሞ ጤነኛ ትሆናለህ። ብር መስራት ራሱ እንድትችል ያደርጋል አንተ ስማርት ከሆንክ። ይህንን ነገር የምታገኘው አሪፍ ሰውነት ሲኖር ነው። ስለዚህ ወንድ ከሆንክ ዛሬ ነገ ሳትል ጂም መስራት ይኖርባል። የትኛውም እድሜ ላይ ልትሆን ትችላለህ፣ 10 ምናምን 20 ምናምን 30 ምናምን። ግን ምንም ቢሆን በተለይ በዚህ ጀነሬሽን ጂም ማሰራ ነገር ከሆነ ለአንተ ጥሩ አይደለም። ሰውነታችን አብዛኛው ሰዓት ቁጭ ብለን የምናሳልፍ ስለሆነ ሰውነታችን ቶሎ ነው የሚበላሸው። የጤና ተግዳሮቶች ምናምን ይኖራሉና ሰውነትን አክቲቭ ለማድረግ የግድ ጂም መስራት አለብህ። ሴቶች እንዲወዱ፣ ሰዎች እንዲያከብሩ ብቻ አይደለም፣ ቅድም ያልኩን ጥቅሞች እንድታገኝ የግድ ጂም መስራት ይኖርባል። 8ኛ ጓደኞችን በጥንቃቄ ምረጥ።
አሁን አንተ ያለ ባህሪ በዙሪያ ካሉ የ5 ጓደኞች ወይም የ5 ሰዎች የእነሱ የባህሪ ድምር ነው ያንተ ባህሪ። በዙሪያ ያሉ ሰዎች ምን አይነት ሰዎች ናቸው? ሴጋ የሚመቱ ናቸው ወይስ ጂም የሚሰሩ ራሳቸውን ማየውን ነገር ሱስ ውስጥ የሚከቱ ናቸው ወይስ ራሳቸውን ለማሻሻል ለመቀየር የሚጠሩ ሰዎች ናቸው? ዙሪያን በደንብ ተመልከት። ከምን አይነት ሰው ጋር ነው የምትውለው? ከምን አይነት ሰው ጋር ነው የምታሳልፈው? አንተን በጠዋት ተነስ፣ ስፖርት ስራ፣ ጂም ስራ፣ ብርን ስራ ብሎ ፑሽ የሚያደርግ ነው ያለው ወይስ ዛሬ ያችን ቺካ አይታታል እንዴት አባቷ እንደምታምር ምን አለ ባወራት ብጠብሳት ነው ሴጋ ምናምን እቺ ልጅ አውራት ምናምን እንሳብ እንጠቀም እንቃ ምናምን። እንደዚህ አይነት ሰው አይደለም በዙሪያ ሊኖር የሚገባው። እንዳልኩ አንተን ሞቲቬት የሚያደርግ እንድትቀየር የሚፈልግ ፑሽ የሚያደርግ ነው ጓደኛ የሚያስፈልግ። ስለዚህ ቅድም ያልኩ የራስ ዓላማ አለ አይደለ? የሆነ ማሳካት የምትፈልገው ያንን ሰው እንድትሆን የማያግዙ ጓደኞች ከሆኑ ዛሬውኑ ከህይወት አስወጣቸው። ስለምትጠላቸው አይደለም፣ ትወዳቸዋለህ እኮ ግን የወደፊት ልትሆኑ ካሰብከው ሰው ወይም ማንነት ወደኋላ ስለሚያደርግ በቃ ሰላምታ እንድትደባበራል። ሰላም ማለት ካለ የፈጣሪ ሰላምታ ሰጥተህ ግን ከነሱ ጋር አንጋውት ማድረግ ሊሆን ይችላል። በእነሱ አስተሳሰብ መቀጠል ሊሆን ይችላል። ሰላም መባባል ችግር የለውም። ግን ከዛ ባለፈ ቀኖችን ምኖችን አብረህ አይደለም ከነሱ ጋር ማሳለፍ ያለብህ። እነዚህ አይጠቅሙኝም ብለህ የምታስባቸው ሰዎች ካሉ ህይወት ላይ አሁኑኑ ቆርጠህ አስወጣቸው። 9ኛ አሁን ያለው ጄኔሬሽን በጣም እንዲገነዘቡ የሚፈልገው ነገር ነው። እኔም ያወቅኩት ይህንን የህይወት መርህ 40 Laws of Power የሚባለውን የሮበርት ግሪን መጽሐፍ ሳነብ ስንተኛው ቻፕተር ወይም ስንተኛው ህግ እንደሆነ አላውቅም፣ ግን መናገር ካለብህ በላይ አትናገር የሚል ህግ አለች። እቺ ህግ በጣም 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 ወሳኝ ነች። አብዛኞቻችን ስለ እቅዶቻችን፣ ስለምናደርገው ነገር፣ ስለ ዓላማችን ብዙ ነገሮችን መናገር እንወዳለን አይደል? ኢቭን ልጅ እያለን የሆነች ውጭ ያለች አክስታችን አለች። ከሁሉም ጋር የተመሳሳይ ነገር ይመስለኛል። ስልክ ልክልሃለሁ ብላለች፣ ፒሲ አመጣልሃለሁ ብላኛለች ምናምን ብለን ለጓደኞቻችን እንነግራቸዋለን። ከሳምንት ከወር በኋላ ያ ነገር አይሆንም። ለምን? ካሰባችሁት እና ካቀዳችሁት ነገር ውስጥ ለሰው ስትነግሩ የመሳካት ዕድል እየቀነሰ ነው የሚመጣው። አንደኛ መሀል ላይ ሴጣን ይገባና እንዳታደርጉት እንዲበላሽ ያደርጋል። ሴጣን ሀሳብ ውስጥ ያለን ነገር አይረዳም ይባላል። በአፍ የምንናገረውን ነገር ነው የሚያውቀው። ሰው ለሰዎች ስትነግሩ ሴጣን መሀል ላይ ገብቶ እንዳይሳካላችሁ ያደርጋል። ከዛ በተጨማሪ ደግሞ ከስራ ጋር በተያያዘ ይህንን አደርጋለሁ ብላችሁ ለሰው ስትነግሩ አይምሯችሁ ላይ ዶፓሚን የሚባል ነገር አለ። ያቺ ነገር ሪሊዝ ከተደረገች ያን ነገር ስላወራ ነው ብቻ አይምሯችን ያደረገው ስለሚመስለን እነዛን ነገር ለማድረግ ጉጉታችን እየቀነሰ ይመጣል። ማድረግ እናቆማለን። ለሰዎች እንዲህ ነኝ እንዲያደርጋለሁ እንዲችላለሁ ብለህ ከመናገር በፊት ዝም ብለህ በጸጥታ ስራና ስኬት እንዲናገር ተግባር እንዲናገር ፍቀድለት። የዛኔ ስኬት ማውራት ይጀምራል። የመጨረሻውና ወሳኝ ያልኳችሁ ፓርት ላይ ደርሰናል። ዓላማ ይኑር። ለምን እንደምትኖር ማታቅ ነገር ከሆነ በጣም ከባድ ችግር ውስጥ ነው ያለው። በህይወት ምን ማሳካት እንደምትፈልግ የዛሬ 3 እና 4 ዓመት ምን አይነት ሰው መሆን እንደምትፈልግ የማታቅ ነገር ከሆነ ህይወት ላይ ፐርፐዝ ወይም ዓላማ የለም ማለት ነው። ፊገር አውት አድርግና የዛሬ 3 ዓመት 4 ዓመት 5 ዓመት ምን አይነት ሰው ነው መሆን የምትፈልገው? ለወደፊት ምን አይነት የስኬት ሌቭል እንዲኖር ነው የምትፈልገው? ያን ነገር ማወቅና መገንዘብ ይኖርባል። ከዛ መሆን የምትፈልገውን ሰው ካወቅክ በኋላ ለዛ ነገር ፎከስ አድርገህ መስራት ትጀምራለህ። ከዛ እሱን ለማሳካት ጂም ስትሰራ፣ ስኪል ስትማር፣ ያ መሆን የምትፈልገው ሰው በፋይናንሻሊ ከሆነ ወይም ባለክ ብር መጠን ከሆነ ያንተስ ዓላማ ስኬታማ ነው ልትባል የምትችለው ነገር ከሆነ ብር መስራት ሊሆን ይችላል። በቃ ህይወትን ማሻሻል ማይንድ ሴትን ማስተካከል ስትጀምር ቀስ በቀስ ዓላማን ማሳካት እየጀመርክ ትመጣለህ። ሴቶችን ኬስ ከማድረግ ራስን ዲስትራክት ከማድረግ ሌሎች ማይሆኑ ነገሮችን ከማድረግ ራስን ቆጥበ ቅድም ያልኩ ነገሮች ላይ ፎከስ አድርገህ መስራት ስትጀምር የህይወትን ዓላማ ታገኛለህ፣ ማሳካትም ትጀምራለህ ማለት ነው። በሀያዎቹ ዕድሜ አሁን ያልኩን 10 የላይፍ ሌሰኖች መረዳት ከቻልክና ወደ ህይወት አምጥተህ መተግበር ከቻልክ ከሌሎች ወይም ዝም ብሎ ራሳቸውን ዲስትራክት እያደረጉ ከሚቆዩ ወንዶች የተሻልክ ወንድ እንድትሆን ስኬታማ ወንድ እንድትሆን ያግዛል። እኔ በፊት ከሰሯቸው ስህተቶች ከማውቃቸው ሌሎች ሰዎች ከሰሯቸው ስህተቶች ናቸው እነዚህ 10 ላይፍ ሌሰኖች ይጠቅማችኋል ወይ የወደፊት ህይወታችሁን እንድታሻሽሉ ያግዛችኋል ብዬ በቪዲዮ መልክ ያዘጋጀውላችሁ። እርግጠኛ ነኝ ቪዲዮ ጠቃሚ እንደነበረ። የዛሬው ቪዲዮ ይህንን ይመስል ነበረ። እንደዚህ አይነት ጠቃሚ ቪዲዮ ማግኘት የምትፈልጉ ነገር ከሆነ ማይንድ ሴታችሁ ላይ፣ ኮንፊደንሳችሁ ላይ፣ ሰውነታችሁ ላይ እንደዚህ አይነት ቪዲዮ ያስፈልገኛል ብላችሁ የምታስቡ ነገር ከሆነ ሰብስክራይብ ብታደርጉ እዚህ ቻናል ላይ እንደዚህ አይነት ቪዲዮዎች ታገኛላችሁ። በሌላ ቪዲዮ እስከምንገናኝ ፒስ አውት።